በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ያደራ ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። በያላችሁበት የእግዚአብሔር አምላካችን ጸጋና ሰላም እንዲሁም ፍቅርና በረከት ከእናንተ ጋር ይሁን። እነሆ የዐቢይ ጾምን መንፈሳዊ ጉዞ እያደረግን መልካምና ታማኝ አገልጋይ ወደ ተባለበት የጌታችንን ቸርነትና የባሪያውን ታማኝነት ያሰብንበትን ስድስተኛው ሳምንት ገብርኄርን በሰላም በጤና አጠናቀናል። ከዚህ ታላቅ ጾምና መንፈሳዊ ድባብ ጋር ተገናኝቶ ደግሞ የሰማይና የምድር ጌታ በፈቀደው ውብ ሥርዓት መጋቢት 19 ቀንን እናከብራለን፣ እናስባለን። ይህች ቀን በሰማይም በምድርም ታላቅ ድምቀት ያላት የብርሃንና የደስታ ቀን ናት። የደስታ መገኛ የኃያላን ኃያል ሊቀ መላእክት ቅዱስ ገብርኤል ወርሃዊ መታሰቢያው የሚታሰብበት የተመረጠች ዕለት ናት። ውድ አድማጮቻችን ዛሬ ልባችንን ሰብስበን መንፈሳችንን አረጋግተን ጥልቅ በሆነ ስሜት ውስጥ ሆነን ስለዚህ ታላቅ መልአክ እንድንነጋገር፣ ክብሩን እንድናደንቅ፣ ኃያልነቱን እንድንመሰክር መንፈስ ቅዱስ ይርዳን። እስቲ ዓይናችሁን ቀና አድርጋችሁ ያንን ሰማያዊ ግርማ፣ ያንን የእሳት ነበልባል፣ ያንን የሰላም ልዑክ በሕሊናችሁ ሳሉት። ቅዱስ ገብርኤል ማለት እግዚአብሔርና ሰው አምላክ ወሰብህ ማለት ነው። ይሄ ስሙ ብቻ ትልቅ ምስጢር አለው። የሰውን ልጅ ከፈጣሪው ጋር ለማስታረቅ ያንን የዘመናት የጨለማ ግርዶች ለመግፈፍ የተላከው ቅዱስ ገብርኤል ነው። አስቡት አድማጮቻችን፣ ለ5500 ዘመናት የሰው ልጅ በሲኦል ባርነት ሲማቅቅ፣ የሰማይ ደጅ ተዘግቶበት ሲያለቅስ፣ ተስፋ ቆርጦ በሞት ጥላ ስር ሲኖር ያንን ጸጥታ የሰበረው፣ ያንን የጨለማ ግድግዳ ያፈረሰው የማን ድምፅ ነው? የቅዱስ ገብርኤል ድምፅ አይደለምን? ጌታችን በተጸነሰ ጊዜም የዚህችን ታላቅ ብስራት ባለቤት የድንግል ማርያም አብሳሪው ቅዱስ ገብርኤል ነው። በናዝሬት ከተማ በጸጥታና በቅድስና ለምትኖረው ለዓለም ቤዛ ለተመረጠችው ለንጽሕት ቅድስት ድንግል ማርያም ዘንድ ከሰማየ ሰማያት ነጎድጓድ ከእሳት ዙፋን ፊት ተነስቶ ክንፎቹን እያማታ በመውረድ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነውና ከሴቶች ተለይተሽ አንቺ የተባረክሽ ነሽ ብሎ ያበሰራት ቅዱስ ገብርኤል እርሱ ነው። ይህ ድምፅ ተራ ድምፅ አልነበረም፣ የዓለምን ታሪክ የቀየረ የሰማይንና የምድርን መጋረጃ የቀደደ የነጻነት አዋጅ እንጂ። ድንግል ማርያምም በመልአኩ ቃል አምና እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኝ ስትል እግዚአብሔር ቃል በማኅፀኗ አደረ። ስለዚህም ቅዱስ ገብርኤል የደስታችን መነሻ፣ የድኅነታችን አብሳሪ፣ የብርሃን በራፋችን ከፋች ነው። እርሱን ስናስብ የድንግል ማርያምን መመረጥ እናስባለን። እርሱን ስናስብ የክርስቶስን ሰው መሆን እናስባለን። ኦርቶዶክሳውያን ቅዱስ ገብርኤል እሳታዊ መልአክ ነው። ልብሱ እሳት፣ ክንፉ እሳት፣ ፊቱ እንደ መብረቅ የሚያንጸባርቅ፣ ግርማው የሚያስፈራ፣ ኃይሉ ወደር የሌለው ሊቀ መላእክት ነው። አንዳንዶቻችን መላእክትን እንደ ገር፣ እንደ ልስልስ አድርገን ብቻ ልናስባቸው እንችላለን። አዎ ለእኛ ለሰው ልጆች ለንስሐ ለተዘጋጁት በእግዚአብሔር ለሚያምኑት እጅግ ሩሩህና የዋህ አፍቃሪና ጠባቂ ናቸው። ነገር ግን ለዲያብሎስና ለጭፍሮቹ ለክፋትና ለኃጢአት ግን ቅዱስ ገብርኤል የሚያቃጥል እሳት ነው። ሰይጣን የቅዱስ ገብርኤል ስም በሚጠራበት ስፍራ ለምን አይገኝም? ለምንስ ይሸሻል ካልን፣ ምክንያቱም ቅዱስ ገብርኤል የጌታውን ትእዛዝ ተቀብሎ በጠላት ላይ የሚዘምት የብርሃን ሰይፉን መዞ የጨለማን ኃይል የሚቆራርጥ ኃያል ተዋጊ ስለሆነ ነው። ገና ቅዱስ ገብርኤል የሚለው ስም ሲጠራ አጋንንት ያንን በራማ የተመቱበትን ከሰማይ ወደ ጥልቁ የተወረወሩበትን የብርሃን ጅራፉን ያስታውሳሉ። የቅዱስ ገብርኤልን ስም በእምነት ስንጠራ በቤታችን፣ በሕይወታችን፣ በሥራችን ላይ የተጠመደው የዲያብሎስ ሸረሪት ድር በእሳት እንደሚቃጠል ክር ተቃጥሎ ይበጠሳል። ዲያብሎስ የቅዱስ ገብርኤልን ግርማ መቋቋም አይችልም። ገብርኤል ባለበት ብርሃን አለ፣ ብርሃን ባለበት ደግሞ ጨለማ ቦታ የለውም። ስለዚህ ነው በሕመማችን፣ በጭንቀታችን፣ በፈተናችን ጊዜ ድረስልኝ አባቴ ገብርኤል እሳታዊው መልአክ ሆይ በሰይፍ ጠላቴን አርቅልኝ ብለን ስንጠራው ፈጥኖ ደርሶ ሰይጣንን የሚያስረው የክፋት መንገድን የሚያጠፋው። አድማጮቻችን አንድ መንፈሳዊ ምስጢር እንንገራችሁ። ቅዱስ ገብርኤልን ስንወደው ስናከብረውና በስሙ ስንማጸን የመላእክቱ ሁሉ አለቃ የሆነው ወንድሙ ቅዱስ ሚካኤል እንዲሁም እልፍ አእላፋት መላእክት በሙሉ በአንድነት ይወዱናል፣ ያከብሩናል፣ ይጠብቁናልም። ለምን ካላችሁ የሰማይ መላእክት በፍቅር በቅድስናና በአንድነት የተሳሰሩ ናቸው። በመካከላቸው ቅናት፣ ክፋት ወይንም መለያየት የለም። ቅዱስ ሚካኤል የትህትናና የኃይል አክሊል ሆኖ የመላእክት አለቃ ሲሆን፣ ቅዱስ ገብርኤል ደግሞ ቀኝ እጁ ተወዳጅ ወንድሙ የብርሃን አጋሩ ነው። አንዱን መልአክ ማክበር ሌላውን ማክበር ነው። የቅዱስ ገብርኤልን ስም ጠርተን ለጸጋውና ለክብሩ ስንሰግድ፣ ፍቅሩን በልባችን ስናነግስ ቅዱስ ሚካኤል በሰማይ ሆኖ ደስ ይለዋል፣
የወንድሜን የገብርኤልን መታሰቢያ ያደረገ እርሱን የወደደ እኔንም ወዷልና የጌታዬንም ጸጋ አክብሯልና ብሎ በበረከት ላይ በረከትን ያዘንብልናል። ሩፋኤል ይባርከናል፣ ኡራኤል ይረጨናል፣ ሰዳካኤል ይጎበኘናል። መላእክት ሁሉ በአንድነት ሆነው እነዚህ የኛ ቤተሰብ ናቸው ብለው አጥር ሆነው ይጠብቁናል። ስለዚህም ቅዱስ ገብርኤልን በደንብ እናክብረው። አቅልለን አይተነው ወይም እንደ ተራ ነገር ቆጥረነው ከሆነ ዛሬ ንስሐ ገብተን የክብር ስግደት፣ የጸጋ ስግደት እንስገድለት። ፈጣሪውን በመውደድ አብነት የሆነንን እሳቱን ያበረደልንን ደስታን ያበሰረንን መልአክ ከፍ ከፍ ስናደርግ እግዚአብሔርን ደስ እናሰኘዋለን። የቅዱስ ገብርኤልን ታሪክ ስናስታውስ ሕሊናችን ወደ ባቢሎን ወደ ናቡከደነጾር የእሳት እቶን ይጓዛል። ሰለስቱ ደቂቅ አናንያ፣ አዛርያ እንዲሁም ሚሳኤል ለአረማዊ ምስል አንሰግድም ብለው በእምነታቸው ጸንተው 7 እጅ ወደ ነደደው እሳት ሲጣሉ ያ እሳት እንጨቱን፣ ድንጋዩን፣ ዙሪያውን ያሉትን ወታደሮችን ሁሉ ሲበላ ወደ እሳቱ መሃል የወረደው ማን ነበር? አዎን፣ እሳታዊው መልአክ ቅዱስ ገብርኤል ነው። በእሳት ላይ ሥልጣን የተሰጠው ይህ መልአክ እሳቱን እንደ ጧት ጠላ ቀዘቀዘው፣ ኃይለኛውን ነበልባል ወደ ምቹ ማረፊያነት ቀየረው። ሦስቱ ወጣቶች በእሳቱ ውስጥ እየዘመሩ እየተራመዱ አምላካቸውን አመሰገኑ። ዛሬም ቢሆን የዘመናችን እሳት የኑሮ ውድነት፣ የሕይወት ፈተና፣ የበሽታ መከራ፣ የጭንቀት ነበልባል፣ የክፉ ሰዎች ሴራ በዙሪያችን ሲነድብን አባታችን ቅዱስ ገብርኤል ከኛ ጋር ከሆነ እሳቱ ውሃ ይሆናል፣ መከራው ወደ ጸጋ ይቀየራል። የገባንበት የችግር እቶን የምስጋና አደባባይ ሆኖልን በሰላም እንወጣለን። ቂርቆስና ኢየሉጣን በፈላው የውሃ ጋን ውስጥ ሲጣሉ ውሃውን አብርዶ ነፍሳቸውን ያዳነው ከሞት ያወጣቸው እርሱ ብስራታዊው መልአክ ቅዱስ ገብርኤል ነው። ቅዱስ ገብርኤል ባለበት ቦታ ፍርሃት የለም፣ ሞት የለም፣ ሐዘን የለም። ኦርቶዶክሳውያን አሁን እናንተም እኛም አሁን ባለንበት ሆነን በልባችን ይህንን እንበል። ኃያሉ መልአክ ቅዱስ ገብርኤል ሆይ የብርሃን ልብስህን ተጎናጽፈ የእሳቱን ሰይፍህን ይዘህ ዛሬ በቤታችን፣ በሕይወታችን፣ በሀገራችን መካከል ተገኝ። እኛ ደካሞች ነን፣ አንተ ግን የኃያላን ኃያል ነህ። እኛ የኃጢአት ሸክም ከብዶናል፣ አንተ ግን የንጽሕናና የቅድስና ተራራ ነህ። አባታችን ጠባቂያችን ገብርኤል ሆይ ስምህ በከንፈራችን ላይ ዘወትር ይኑር። በምንወጣበት፣ በምንገባበት፣ በምንሰራው ሥራ ሁሉ አንተ ቀድመህን ውጣ። ክፉን መንፈስ አርቅልን፣ ሰይጣንን ከነጭፍራው ከደጃፋችን አስወግድልን። የሰላም፣ የጤና፣ የበረከት ብስራትን አሰማን። የድንግል ማርያም አብሳሪ ሆይ እናከብርሃለን፣ እንወድሃለን። የተሰጠህን ጸጋ እናደንቃለን። ከፈጣሪ በተሰጠህ ክብር ፊት የጸጋ ስግደትን እንሰግድልሃለን። ከፍ ከፍ እናደርግሃለን። ጌታችን ኢየሱስ ክርስቶስ ለአንተ በሰጠው ቃል ኪዳን መሠረት የታሰሩትን ፍታ፣ የታመሙትን ፈውስ፣ ያዘኑትን አጽናና፣ የተጨነቁትን አረጋጋ። የቤታችንን በረከት አብዛ፣ የሕይወታችንን ጎዳና አቅና። አሜን። የተወደዳችሁ አድማጮቻችን የዚህን ታላቅ መልአክ ዝናውን፣ ክብሩን እንዲሁም ውዳሴውን ሰምተን አንጠግብም። ልባችን ሰላም አግኝቷል፣ መንፈሳችን ታድሷል። ሆኖም ግን የቤተ ክርስቲያናችን አባቶች በተውልን የመንፈሳዊ ቅርስ መሠረት የእግዚአብሔርን ቃል፣ የመልአኩን ድንቅ ሥራዎች ይበልጥ ጠልቀን ልንሰማ ይገባል። ስለሆነም በዚች በተባረከች በመጋቢት 19 ዕለት በመቀጠል የምናቀርበውን የመጋቢት ወር የሊቀ መላእክት የቅዱስ ገብርኤልን ድርሳንና አስገራሚ ተአምራቱን በጥሞና በጸሎት መንፈስ ሆነን በልብ መረጋጋት እንድታዳምጡት በእግዚአብሔር ስም እንጠይቃለን። ይህ ድርሳን ሲነበብ አጋንንት ይረዳሉ፣ በረከት ይወርዳል፣ የታመመ ይፈወሳል፣ ቤት በሰላም ይሞላል። በረከቱ ረድኤቱና ምልጃው ከሁላችንም ጋር ይሁን። የጀመርነውን የዐቢይ ጾም እግዚአብሔር አምላካችን የሰላም፣ የንስሐ፣ የስርየትና የፍሬ ጾም ያድርግልን። እስከ ብርሃነ ትንሣኤው በሰላም በጤና ሁላችንንም ያድርሰን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ገብርኤል የመጋቢት ወር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ባለመለየት በሦስትነት ያለ ከመታሰብ የረቀቀ ባህሪ በመሆን ያለ ያበደረው ማን ነው? የተከፈለውስ ማን ነው? ያወቀው ያየውስ ማን ነው? የሚያዘው ማን ነው? የተራበውን የሚመግብ የተጠማውን የሚያጠጣ እሱ ነው። መስገድና መገዛት ከኛ ዘንድ ለሱ የሚገባው ለኛም ከሱ ዘንድ ምሕረትንና መልካም ነገርን መለመን ይገባናል። በመጋቢት 19 ቀን የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። ልመናው አማላጅነቱ እኛን ሁላችንን የሚጠብቀን አሜን። በተፈጠረ በስድስተኛው ወር ይኸውም 5500 ዓመት ነው ከልጅ ልጅ እወለዳለሁ በደሜም ቤዛ እሆናለሁ ብሎ ለአዳም ተስፋ እንደሰጠው ሳጥናኤል በካደ ጊዜ በመልካም ታዛዥነቱ ስለጸና ሊቀ መላእክት ያደረገው ገብርኤል ያን ጊዜ እግዚአብሔር ላከው።
ቀድሞ ግን በመላእክት ማዕረግ መጨረሻ ነበር። ወደ ገሊላ ክፍል ወደ ናዝሬት ፈጥነህ ሂድና ለድንግል ማርያም ከሷ ሰው መሆኔን የምስራች ንገራት፣ ከሴቶች ሁሉ እሷን መርጫታለሁና አለው። ከጌታውም ቃል ይህን በሰማ ጊዜ ፈጽሞ ደስ አለው። ስለ ርኅራኄውና ሰውን ስለመውደዱ በአዳም መዋረድ አስቀድሞ እንደተናገርን እያዘነ ይኖር ነበርና፣ ስለዚህ እንደሱ ለሌሎች መላእክት ያልተሰጠ ይህንን ታላቅ ጸጋ እግዚአብሔር ለሱ ሰጠው። የሐዘን ዋጋው ደስታን ማግኘት ነውና ተወዳጅ ለሆነ ለዚህ መላእክት ከባልንጀሮቹ መላእክት ይልቅ ደስታና ክብር በእውነት ይገባዋል። የልብ ደስታ ምልክቱ ደስ የተሰኘ ፊት ነው ብሎ መጽሐፍ እንደተናገረ የፊቱ ብርሃን ወደ ልብ ደስታ የሚመራ፣ ሰለሞንም ልብ ከተደሰተ ፊት ይበራል፣ ልብ ካዘነም ፊት ይጠቁራል ብሎ እንደተናገረ፣ ለብሃዊ ኤፍሬምም በረቡዕ ቀን በተናገረው ውዳሴ እንዳመሰገነው የሰራዊት ጌታን በወለደችው በቅድስት ድንግል ፊት በታላቅ ክብር ባየው ጊዜ እንዲህ ብሎ እንዳመሰገነው፣ ደስተኛ የምትሆን ባለምስራች ገብርኤል ሆይ የተሰጠህ ክብር ታላቅ ነው። ወደኛ የመጣ የጌታችንን ልደት ሰበክልን። ለማርያም ድንግልም ያለመለወጥ ትወልጃለሽ ብለህ ነገርሃት። ወደ ቀድሞ ነገራችን እንመለስና እመቤታችን ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ ከሐር ጋር ወርቅ ትፈትል ነበር። አንድ ቀን ከናዝሬት ጉድጓድ ውሃ ልትቀዳ ተነስታ ሄደች። ሊቀ መላእክት ቅዱስ ገብርኤል ወረደ። እግዚአብሔር ያከበረሽ ንጽሕት ቅድስት ድንግል ሆይ ሰላምታ ይገባሻል አላት። እሱም ከአንቺ ጋር ነው፣ በእግዚአብሔርም ዘንድ መወደድን አገኘሽ፣ ከሴቶችም ሁሉ አንቺ ትበልጫለሽና። እመቤታችን ማርያምም የተናገራትን በሰማሽ ጊዜ ማን እንደተናገራት ለመረዳት ወደ ቀኝና ወደ ግራ መለስ ብላ ተመለከተች። ማንንም ያየችው የለም። ታላቅ ፍርሃት አደረባት። ማድጋዋን ትታ ወደ ቤቷ ተመለሰች። ሐርና ወርቅንም ትፈትል ጀመር። ዳግመኛም መጥቶ ተገልጦ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አገኘሽ፣ የእግዚአብሔርን ቃል አንቺ በመንፈስ ቅዱስ ትጸንሻለሽ። ማርያም መልሳ ለቅዱስ ገብርኤል እንዲህ አለችው፣ ወንድ የማላውቅ እኔ ይህ እንደምን ይሆንልኛል አለችው። ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ያጸናሻል አላት። ከአንቺም የሚወለደው ቅዱስ ነው አላት። እሷም ለመልአኩም የእግዚአብሔር አገልጋይ እኔ አለው፣ ነፍሴም በእጁ የተያዘ ነውና እሱ የወደደውን በእኔ ላይ ያድርግ ብላ መለሰች። ያን ጊዜም ከሦስቱ አካላት አንዱ በፍጹም አካሉ አምላክነት ያለው ቃል ወደዚህ ወረደ። ከላይ በሦስትነቱ መጉደል ሳይኖርበት በታችም አራተኛ ሆኖ ሳይጨመር ከሥጋዋም ሥጋን ከነፍሷም ነፍስን ነስቶ በማኅፀኗ ተጸነሰ። ሕፃናትን የፈጠረ እሱ በጥንታዊ አካል ተቀረጸ። ወንጌላዊ ዮሐንስ እንደተናገረ በማይመረመር ተዋህዶ ከባሕርየ መለኮቱ ሳይለወጥ ቃልም ሥጋ ሆነ ብሎ መጽሐፍ እንደተናገረ የሁለቱ ተዋህዶ አይመረመርም። ከተጸነሰ ጀምሮ 9 ወሮችና 5 ቀኖች ከተፈጸሙ በኋላ ከዓለም አስቀድሞ ከአብ ባሕሪ ብቻ ያለ እናት እንደተወለደ እንዲሁም ማኅተመ ድንግልናዋን ሳይለውጥ ከምድራዊት ድንግል ብቻ ያለ አባት ተወለደ። ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግልም በተወለደ ጊዜም የእናቱ ማኅተመ ድንግልናዋ አልተለወጠም። ስለዚህም ነቢዩ ኢሳይያስ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ ተናገረ። ዳግመኛም ሕዝቅኤል በምስራቅ የተቆለፈች ደጃፍ አየው፣ ከኃያላን ጌታ በቀር ሌላ የገባባት የሌለ፣ እሱ ግን እንደተቆለፈች ገብቶ ወጣ። ወደ ቀድሞ ነገራችን እንመለስና በዚያን ጊዜ ጠባቂዎች ነበሩ፣ በሌሊትም በመዓልትም ተግተው የሚጠብቁ፣ በየፈረቃ ሆነው የዚያን አገር መንጋ ይጠብቁ ነበር። የእግዚአብሔር መልአክ ቅዱስ ገብርኤል ከእሷ ዘንድ መጥቶ ቆመ። የእግዚአብሔርን ብርሃን በላያቸው ፈሰሰላቸው፣ ታላቅ ፍርሃትም አደረባቸው። የደስታ መልአክ ገብርኤል አይዟችሁ አትፍሩ አላቸው፣ ታላቅ የምሥራች እነግራችኋለሁና። ዛሬ በዳዊት አገር መድህን ተወልዶላችኋል፣ ይኸውም የከበረ ጌታ ክርስቶስ ነው። ምልክቱም እንዲህ ነው፣ ብላቴና በጨርቅ ተጠቅልሎ አውራ ጣቱን ታስሮ በጎል በግርግም ተኝቶ ታገኙታላችሁ አላቸው። ያን ጊዜም ከዚህ መልአክ ከገብርኤል ጋር ብዙ የሰማይ ጭፍሮች ድንገት ታዩ። ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ሰላም ለሰው ፍላጎቱ ይፈጸም ዘንድ እያሉ ያመሰግኑት ነበር። የመላእክት ማኅበርም ከጠባቂዎች ጋር አንድ ሆነው በአንድ ቃል አንድ ምስጋና ቀረቡ። መላእክትም ከነሱ ወደ ሰማይ ከወጡ በኋላ ጠባቂዎች እርስ በርሳቸው እንዲህ ተባባሉ፣ ኑ እስከ ቤተልሔም እንሂድና ወዲያ ወዲህ እያልን እግዚአብሔር የገለጠልንን ይህን ነገር እንረዳ። ፈጥነው ሄዱና ማርያምና ዮሴፍን ሕፃኑንም በጎል ተኝቶ አገኟቸው። ባዩትም ጊዜ የነገሯቸው ስለዚህ ሕፃን እንደሆነ አወቁ። የጠባቂዎችን ነገር የሰሙ ሁሉ አደነቁ። ከብት ጠባቂዎችም ስላዩትና ስለሰሙት እግዚአብሔርን እያመሰገኑ ተመለሱ። በሊቀ መላእክት በገብርኤል የምሥራች ነጋሪነት በእመቤታችን በማርያም ለተሰሩ ምስጢራትና መንክራት አንክሮ ይገባል። ይኸውም ያለ ዘርአ ብእሲ የመለኮት መጸነስና ያለ ተፈትሖ ማኅፀን የጌታችን መወለድ ነው።
ባል እንዳገባች ሴት ከድንግል ጡቶች ዘመኖችን በሚያሳልፍ ሕፃን አፍ ውስጥ የወተት መፍሰስ ነው። እግዚአብሔር የመረጣቸው ናቸው ለተባሉ ለመቅደስ ካህናት ያልተደረገ ለከብት ጠባቂዎች ሰማያዊ ምስጢር መገለጥ ነው። ከፋርስ ሀገር እስከ ቤተልሔም ድረስ በኮከብ መታየት የጥበበኞች መመራት ነው። የሊቀ መልአኩ የቅዱስ ገብርኤል ጸሎትና በረከቱ እኛ ሁላችንን የሚጠብቀን አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። አማላጅነቱ ከኛ ከሁላችንም ጋር ይሁን ለዘላለሙ አሜን። በአንዲት ሀገር አንድ ንጉሥ ነበር፣ ንግሥትም ነበረች። የንጉሡም ልጅ ከእናቷ ከንግሥት ጋር ነበረች። በንጉሡም ቤት አብራሲት የሚባል አንድ ሥራየኛ ነበር። ያም ሰው ያችን ልጅ ያያት ዘንድ በዓይኑ ትክ እያለ ይመለከት ነበር። የሚያምር መልኳን አየና በልቡ ተመኛት፣ ተገናኛትም። ያን ጊዜም ጸነሰች። ከዚያም በኋላ መልኩ ያማረ ወንድ ልጅ ወለደች። ንጉሡም የአብራሲትንና የንጉሡን ልጅ ይህንን ሥራቸውን ሁሉ አላወቀውም ነበር። አብራሲትም ለሕፃኑ ይህን ነገረው። ልጄ ሆይ ወደ አንተ የሚመጣ ማን ነው? የምታየውስ ማንን ነው? አለው። ከተወለድህበት ቀን ጀምሮ ኃይሌም ተቀነሰ፣ ሥጋዬም ደከመ። ሕፃኑም እንዲህ ብሎ ተናገረው። የተወለድኩባት ቀን ይህች ናት። በየወሩ በ19 ቀን በንጋት ጊዜ የፊቱ መልክ እንደ ፀሐይ የሚያበራ ወፍ ወደ እኔ ይመጣል። ወገቡንም በወርቅ ዝናር ታጥቋል። በራሱም በሚያበራ ዕንቁ የተጌጠ የራስ ወርቅ አድርጓል። በራሱም ወርቅ ውስጥ ያለው ቄፋዝና ጳዚዮን በሚባል ወርቅ ተጊጧል። በእጁም የተከለሰና የጠራ የወርቅ በትር ይዟል። መልኩ ቀይ ብረት ይመስላል። የአካሉም አይነት የተቆለለ እሳት ይመስላል። ከፊቱም ሲያዩት ሰው ይመስላል። ግርማው እጅግ ያስፈራል። አነጋገሩም ንፋስ በተነሳ ጊዜ እንደሚሆን እንደ ባህር ማዕበል ነው። የባህር ማዕበል በተናወጠ ጊዜ እንደሚጫወት። እኔም እሱን ባየው ጊዜ ከድንጋጼው የተነሳ በፊቱ ወድቃለሁ። እሱም ያነሳኝና በእግዚአብሔር ፊት የምቆም ሊቀ መላእክት ገብርኤል ነኝና አይዞህ ይለኛል። ደግሞም እንዲህ አለ፣ ከተወለድክበት ቀን ጀምሮ እስከ ዛሬ ድረስ እኔ ካንተ ጋር አለው። ዓለም እስኪያልፍ ድረስ በየዘመኑ ሁሉ ካንተ መራቅ የለብኝም። ስምህም በክብር ከፍ ከፍ ይላል። መሰሪ አብራሲትም ይህንን የልጁን ነገር በሰማ ጊዜ ከንግሥት ጋር ፈጽመው አደነቁ። ታላቅ ፍርሃት ራድም ያዛቸው። እሱም ሊቀ መላእክት ገብርኤል በዘመኑ ሁሉ እየጠበቀው ኖረ። ጸሎት በረከቱ ከኛ ከሁላችንም ጋር ይሁን ለዘላለሙ አሜን። የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። ጸሎት በረከቱ ከኛ ከሁላችንም ጋር ይሁን ለዘላለሙ አሜን። ጌታ በተሰቀለበት ዕለት የምኩራቡን መጋረጃ ከላይ እስከታች በአንድ ክር እንደቀደደው የሚናገር የሚወደውን ጌታውን ክርስቶስን በእንጨት ተሰቅሎ በብረት ተቸንክሮ ባየው ጊዜ በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን በኋላ ዘመንም ለልደቱ ምስጢር የታመነ ያደረገውን እሱን ባየው ጊዜ አዘነ። ይህ ሊቀ መላእክት ቅዱስ ገብርኤል መታገስ አልተቻለውም። በቁጣ ሰይፉን መዘዘና የሰቀሉትን ሊያጠፋቸው ወደደ። ዳሩ ግን የእግዚአብሔር ቸርነት ስለከለከለችው ሰይፉንም መልሶ የምኩራቡን የቤተ መቅደሱን መጋረጃ ቀደደው። አንዱን ፈትልም ከላይ እስከታች ከሁለት አደረገው። ስለኛ የተሰቀለ የፈጣሪው የክርስቶስ ቸርነት ባይከለክለውስ ዓለምን እስኪያሳልፍ ድረስ ዝም ባላለ ባልታገሰም ነበር። የቅዱስ ገብርኤል በረከቱ እኛን ሁላችንንም ይጠብቀን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው ስለ ታማኝነቱና ስለ ፍጹም ክብሩም ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነውና አቤቱ እኛም ረቂቃኑን ግዙፋኑን ጠላቶቻችንን ድል እንመታ ዘንድ በትሑት ስብዕና ሆነን ኤኮስ አሜ ኢኪ ኤንካ ካዜ አርናኬ ኬም ካዮን ፒካጊሎ አስኤሎት አስሶም አርኤም ያብስትጋ ፓይርጋ ያቢሳት ፌኤ ኤልካ ኤንካ ብዕላኪፍ አርሃሎ አውጽ እያልን እንጸልያለን። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ የከበሩ እንደሆኑ የታወቀ የተረዳ ነው። ይህንን መጽሐፍ የጻፈ ሰው ይህን ህቡ ስም ከመጽሐፉ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለም ጠላቱን አሸንፎ ለሱ ረዳት ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላይ ዲያብሎስ ሰራዊቶች በአሸናፊ በልዑል እግዚአብሔር መቅሰፍተ መዓት ፈጽመው ይደምሰሱ አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ በ40ቱ እንስሳም ጸሎት እርኩሳን መናፍስት ጽዋጋን አጋንንት ከኛ ይራቁ አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ
በማቴዎስና በማርቆስ፣ በሉቃስና በዮሐንስ ቃል፣ በጴጥሮስና በጳውሎስ ሥልጣን የተወገዙ ይሁኑ። በነፍስ በሥጋ በውስጥ በአፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረት ሁሉ መመኪያ በሆነች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች፣ እኩያን መሰሪያን፣ የዛር ውላጆች፣ ሟርተኞች ፈጥነው ይወገዱ። አሜን። በመዓልትና በሌሊት በቀትርና በከሰዓት ከጠዋት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት በሙሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጢስ ጤሰው እንደ ጉም ተነው ይጥፉ። በእኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን። አሜን። የመላእክት አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠህ የዚህ የቃል ኪዳን ኃይለ ጸሎት ከሚቃወሙንና ከሚጻረሩን ረቂቅና ግዙፍ ጠላት በመዓልትም በሌሊትም ለዘላለሙ ጠብቀን። አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ከሰይጣን ወጥመድ ለማምለጥና ከአጋንንትም ጸብ ክርክር ሁሉ ለመዳን ኤኮስ አስሌ ኤፓ ኤፓስ ኤኮስ ኤነከምካም ኤቦካ ኬሮም ለካፍ ፌኤ ሎኬ ዋርናኬ ጓእ ዋብሶላ አስቤክ አበስኩእ አሜእ አዎጽ ኤቃ ኤጴ ካብእሬው አርሃላዮን ያቢሳት ጸጸጸ እያልን እንጸልያለን። አቤቱ በእነዚህ ህቡና ስውር በሆኑ ስሞችህና የመላእክት ሁሉ አለቃ በሆነ በቅዱስ ገብርኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል አማላጅነት በወላጅናትህ በቅድስት ድንግል ማርያም ይቅርታና ምሕረት እኛን ሁላችንንም ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የድህነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እንልሃለን። ችግረኛውን የምትንከባከበው መልአክ ሆይ ሰላም እንልሃለን። ችግረኛውን ለመርዳት የምትላክ መልአክ ሆይ ሰላም እንልሃለን። በመታመን ለለመነ ሁሉ ክንፈ ረድኤትን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እንልሃለን። ለመውደቅ የሚፍገመገመውን እንዳይወድቅ ፈጥነ የምትደግፈው ቅዱስ ሚካኤል ሆይ ሰላም እንልሃለን። ያዘነውን የምታረጋጋ ቅዱስ ሚካኤል ሆይ ሰላም እንልሃለን። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት በአድንኖ ርዕስ ሰግደህ ይቅርታን የምታሰጥ ቅዱስ ሚካኤል ሆይ ሰላም እንልሃለን። አቤቱ የሊቀ መላእክት የቅዱስ ሚካኤል አምላክ ሆይ እኛን ሁላችንንም ከተቃጣ መዓት ከታዘዘ መቅሰፍትም ሰውረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃት እንድን ዘንድ ይህን የቅዱስ ገብርኤልን ድርሳን መድህንኤል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቦኤል እያልን እንጸልያለን። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥና እንዳትፈራ መጽንዔ ኃይል እንዲሆናት ነው። አቤቱ ለእኛ ለአገልጋዮችህም እንደዚሁ ኃይል ጽን ሰጥተህ ከክፉ ተከራካሪ ከመዓልትና ከሌሊት ድንጋጼ ከምንፈራውና ከማንቋቋመው ባላጋራ አንተ አድነን። ከላይ ከሰማይ ወደ ድንግል የተላክህ ቅዱስ ገብርኤል ሆይ ሰላም እንልሃለን። ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ጽንሰ ቃልን አስተምር የምታሳምን ቅዱስ መልአክ ሆይ ሰላም እንልሃለን። ሰማያዊ ነደ እሳት ኦፈ ርግብ ሆይ ሰላም እንልሃለን። ፍጹም ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ከደሞት የምታድን ቅዱስ መልአክ ሆይ ሰላም እንልሃለን። ያንተን አማላጅነት በመዓልትና በሌሊት ተስፋ ስለምናደርግ ጥበቃህ ለዘወትር አይለየን። የእግዚአብሔር ልዩ ባለሟል ነህና እኛን ሁላችንንም በሥጋም በነፍስም ታደገን ለዘላለሙ አሜን። አብሳሪ ትስብዕት ቅዱስ ገብርኤል ሆይ መልካም ዜናን ማብሰር ልማድህ ነውና መልካሙን የምሥራች አብስረን። ሊቀ መላእክት ቅዱስ ገብርኤል ሆይ የጸሎታችን ለዛ በአምላክ ፊት የተወደደ ይሆን ዘንድ ጸጋ ጸሎትህን አድለን። ቅዱስ ገብርኤል ሆይ ኢትዮጵያን ጠብቅልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ ዕድል ፈንታችንን ጽዋ ተርታችንን ከመልካም ሥራና ከመልካምና በጎ ፍጥረታት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበትና ሥራችንን ከስህተትና ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ ዕድል ፈንታችንንና አካላችንን አሳምርልን። ለአካሄዳችንና ለሐሳባችን ለአነጋገራችንም አንተ ሞገሱ ነን። ሊቀ መላእክት ቅዱስ ገብርኤል ሆይ ካስመሳይና ካሉባልተኛ ሰዎች የአንደበት መርዝ በክንፍ ከልለን። ሊቀ መላእክት ቅዱስ ገብርኤል ሆይ ከቀትር ጋኔንና ከነጣቂ አውሬ ከኃይለኛና ከዘመነ ብርቱ ጉልበተኛም አንተ ጠብቀን። ኃያሉ መልአክ ቅዱስ ገብርኤል ሆይ የዚህ ዓለም ጥበብ ተሰውሮብን ያለ ፍሬ በመውጣት በመውረድ ደክመናልና እባክህን አንተ ለየዋሁና ለጻድቁ ነቢይ ዳንኤል የተሰወረውን ምስጢረ ራእይ እንደገለጽህለት
ለእኛ ለደካማ አገልጋዮችህም የተሰወረብንን ገልጸህ ሕይወታችንን አንተ አብራልን። መልአካዊ ጥበቃህም ዘውትር አይለየን። ሊቀ መላእክት ቅዱስ ገብርኤል ሆይ በከበረው ቃል ኪዳንህ በዚህ ዓለም የተሰጠንን ሕይወት ባርከህ ሰማያዊት ኢየሩሳሌምን እንወርስ ዘንድ የአማላጅነት ቃል ኪዳንህ ከእኛ ከሁላችንም አይለየን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ገብረ ሥላሴ፣ ሁለተ ሥላሴ፣ ወልደ ያሬድ፣ ሁለተ መድን፣ ገብረ መድን፣ አጸደ ማርያም፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ብርሃን፣ ወለተ ማርያም፣ ወልደ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ አቡሽ፣ ጫላ፣ እመቤት፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወለተ ገብርኤል፣ ወልደ ገብርኤል፣ ገብረ ሥላሴ፣ ገብረ ሥላሴ፣ ሴቴ፣ ወለተ ሐና፣ አስካለ ማርያም፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና፣ ገብረ ሥላሴ፣ ወለተ ማርያም፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ወልደ ሰንበት፣ ኃይለ ሚካኤል፣ ወልደ ጊዮርጊስ፣ አመተ ዮሐንስ፣ አስቴር፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወልደ ሚካኤል፣ ወለተ ኪዳን፣ አክሊለ ሰማያት፣ ወለተ ሚካኤል፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ፍሳዬ፣ ወለተ ኪሮስ፣ ገብረ ሥላሴ፣ አጸደ ማርያም፣ ወለተ ሥላሴ፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ቀጸላ ማርያም፣ ወለተ ሐና፣ ወለተ ማርያም፣ አጸደ ማርያምና ወለተ ሰማዕት፣ ዮርዳኖስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ወለተ ሥላሴ፣ ዘንባባ፣ ወለተ ማርያም፣ ሁለተ ማርያም፣ ኃይለ ሚካኤል፣ ወለተ መድህን፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድህን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ አስካለ ማርያም፣ ወለተ ኪዳን፣ አስራተ ማርያም፣ ወለተ ማርያም፣ ስህነ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ወለተ ሚካኤል፣ ፍቅረ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ፍቅረ ዮሐንስ፣ ወለተ ኢየሱስ፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ኪዳን፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ሙሉ ማሞ፣ ወለተ ሥላሴ፣ ኃይሉ ገብረ ሥላሴ፣ ወለተ ማርያምና ኃይለ ማርያም፣ ሳህለ ማርያም፣ ወለተ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት